አይደለም እንደዛሬው ደጇን የሚረግጥና ተሳልሟት የሚመለስ በበረታበት ጊዜ ቀርቶ የድንበርና ኤርፖርት ቁጥጥር ስርዓትን ለመከተል ከቀዳሚዎቹ ተርታ ስሟ አይታጣም። ስድስቱ ጎረቤቶቿ ከ5000 ኪሎ ሜትርን በላይ ድንበር የሚጋሯት ኢትዮጵያ እነዚህ ወሰኖች ከእነርሱም ሻገር ሲል ከቀሪው ዓለም ጋር ለመተሳሰር ወሳኝ ናቸው። እነዚህ የድንበር ወሰኖች ከብሔራዊ ጥቅም አንጻር ቢመነዘሩ ዋጋቸው እጅግ የላቀ ሆኖ ይገኛል። በዓመት ከ20 ሚሊዮን በላይ ተጓዦች የሚስተናገዱበት የአየር ትራንስፖርት ዘርፏም ቢሆን የህልውና ማገር ነው። ዓለም ወደ እርሷ የሚጎርፍባቸውን ዓለም አቀፍ ኮንፈረንሶችን እያዘጋጀች የተዋቡ የቱሪዝም መዳረሻ ስፍራዎችን አለመታ ይቅርና ወትሮም የምትገኝበት ቀጠና በውስብስብ የማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች ሻገር ሲልም የደህንነትና የጸጥታ ችግሮች የሚስተዋሉበት ከመሆኑ አንጻር የኤርፖርትና ድንበር ቁጥጥር ስርዓትን ዘመናዊና ጊዜው የሚጠይቀውን ቴክኖሎጂ ማስታጠቅ የግድ ይላታል። በአንድ በኩል ኢትዮጵያ ሀገራችን ከተከተለችው መጠነ ሰፊ ትራንስፎርሜሽን አየር መንገዳችን እያሳየ ካለው ግዙፍ እመርታ እና ሀገራችን የአህጉራችን መናገሻ የዲፕሎማሲ ማዕከል ከመሆኑ አንጻር እያደገ የሚሄድ የሰዎች የቁሶች ፍሰት የምታስተናግድ ናት። በዚሁ ልክ ቀጠናው ካለው ተጋላጭነት አንጻር እየተበራከተ የመጣ ወንጀልን መከላከልና የተቀናጀ በቴክኖሎጂ የተደገፈ ስርዓት ማበጀትም ግድ ይላል። በድንበርና ኤርፖርቶች ዙሪያ የሚደረጉ የደህንነትና ቁጥጥር ስርዓቶችን ለማዘመንና በተቋማት መካከል ቅንጅታዊ አሰራርን ለመዘርጋት ያግዛል የተባለለት የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም በመዘጋጀት ላይ ይገኛል። በፕሮግራሙ ዙሪያ የግብዓት ማሰባሰብ መድረክ የተደረገ ሲሆን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን አስቀድሞ ለመከላከል ትልቅ አበርክቶ እንዳለው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፕሮግራም አብይ ኮሚቴ ሰብሳቢ አምባሳደር ሬድዋን ሁሴን ገልጸዋል። የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን በመረጃ አስደግፎ አስቀድሞ ለማወቅና ለመከላከል ጉልህ ሚና ያበረክታል። በተቋማት መካከል የሚደረጉ የመረጃ ልውጦችን ስለሚያሳድግ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ ህገወጥ የሰዎች ዝውውር፣ የገንዘብና መሳሪያ ዝውውር የመሳሰሉ የደህንነት ስጋቶችን በጋራ ለመመከትም አቅም ይፈጥራል። አጥረን ጠበቅ ማድረግ፣ መግቢያ መውጫን በንቃት መጠበቅ፣ መዳረሻ ግቡ የሀገር ሉዓላዊነትን መጠበቅ፣ የዜጎችን ደህንነት ማረጋገጥ ነው። ለዚህም ኃላፊነት ያለባቸው ተቋማት በጥብቅ ቁርኝት ሊሰሩ ይገባል። የነዚህ የቦርደር ኢሹም የኤርፖርት ኢሹም ዋናው ግቡ የዛን ሀገር የጸጥታ ጉዳይ ለማስከበር ርብርብ የሚደረገው ዋናው ግቡ እሱ የዛን ሀገር ሉዓላዊነት ሰዎች እንደፈለጉ ገብተው አደጋ ማድረስ እንደማይችሉ የሚያረጋግጡበት ሲስተም ነው። በኤርፖርትም ብትሄዱ ቦርደር ላይም ብትሄዱ ማለት ነው። ስለዚህ እንደዚህ አይነት ቀጠና ላይ ቁጭ ብለን እኛ ካልፈጠንን እና በዚህ ጉዳይ ላይ በጣም ተባብረን እንስራ ሲባል እስከታች ካለው ማህበረሰብ ጋር ተቀናይተን ማንሰራ ከሆነ ከቦርደሩ ስፋት ከቀጠናውና አጠቃላይ ካለው ፍላጎት ጋር ተያይዞ ተጋላጭነቱ በጣም ይጨምራል ማለት ነው። የኤርፖርትና የድንበር ቁጥጥር ስራዎችን በቴክኖሎጂ ማዘመን ለነገ የሚተው የቤት ስራ አይደለም። ቀጠናዊና አህጉራዊ ነባራዊ ሁኔታዎችን ጭምር ከግምት ውስጥ ያስገባ ዘመናዊ የቁጥጥር ስርዓትን መከተል እንደ ሀገር እያጋጠሙ ያሉ የድንበር ዘለል ወንጀሎችን ለመከላከል ያስችላል። ይሄንን የምናስተዳድርበት መንገድ በህግና በአሰራር በሲስተም ቢሆን ግን ኢትዮጵያ በጣም ትልቅ ሀገር ነው እንደምታውቁት። ካለበት ጫፍ ኢንፎርም ስንደረግ እዚህ አውቶማቲካሊ ቦሌ ላይ ይደርሳል ማለት ነው ኢንፎርሜሽኑ፣ ወይም ሌላ የድንበር ፖስት ላይ ይደርሳል ማለት ነው። ያንን የምናደርግበትን ነገ ዛሬ ሳንል እንሰራው ስራ ነው። ጊዜ የምንሰጠው አይደለም። የምናመርተውም ይሄዳል፣ ሰዎቻችንም ኢሌጋል ይሄዳሉ። ከዛም የሚገባው በጣም ብዙ ጉዳት እየደረሰ ስለሆነ ይሄን ማከም በምንችልበት መንገድ በጋራ መስራት አለብን። ኢትዮጵያ በኤርፖርትና ድንበር አካባቢ ያለውን ቁጥጥር የበለጠ ለማዘመን ወገቧን ጠበቅ አድርጋ ተነስታለች። ይህንን ለማድረግ በሚያስችላት የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም የምክክርና የግብዓት ማሰባሰቢያ መድረክንም አካሂዳለች። በዚህ የውይይት መድረክ ላይ የፌዴራል ተቋማት የሥራ ኃላፊዎች፣ የክልል ርዕሳነ መስተዳድሮችና ከንቲባዎችን ጨምሮ የሚመለከታቸው ባለድርሻ አካላትም ታድመውበታል።